ሞታ ሰይጣን ወጣለት። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞታ ላይ ያለው መንፈስ የጨለማ መንፈስ ከላዩ ላይ ይገፈፍ። በኢየሱስ ስም ጨለማ መንፈስ ውጣ። በኢየሱስ ስም ጸልያለሁ። በዚህ ሰዓት ይወጣል እንጂ ምን አልወጣም። ኦርቶዶክስ ያልተማሩ ነው ቦታውን የያዙት። ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂ በማለት እናቴ ምንም አይነት ግንኙነት ሳታደርግ ነው የወለደች። እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታደርግ ማለት ነው። ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላም ናችኋለሁ። ይህ የዩቲዩብ ቻናል በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን ያመጣን ማማርበታል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝና በኋላ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ዓለምን ንቀው ለሀገር ሲጸሉ የነበሩት አባት በግፍ መገደላቸው የምዕራብ ሐረርጌ የሀገረ ስብከት ሚዲያ አስታውቋል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ባህታዊ አባ መብራቱ ጥር 30 ቀን 2018 ዓ.ም በመኖሪያቸው ውስጥ በግፍ ተገለው መገኘታቸው ተገልጿል። በዓለማዊ ኑሮ ተለይተው ገዳም ገብተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት የነበሩ ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው ተገልጿል። በርዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናን የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። ነፍሳቸው ማጽደገነት ያኖርልን። እኔ ግራ እዚች ጋር መናገር የምፈልገው ነገር መቼ እንደሆነ ማንነታቸው ያልታወቀ ኃይሎች እንግዲህ መቼ እንደሆነ እንደሚታወቁት አይገባኝም። ወይስ እኛን ከጨረሱ በኋላ ነው ወይስ መንግስቱ ላይ ሲመጡበት ነው ማንነታቸው የሚታወቀው? እነዚህ ኃይሎች እስከ መቼ ድረስ ነው ማለት ከማንም ጋር ግንኙነት የሌላቸው ፖለቲካ ውስጥ የሌሉት ለሀገርና ለሕዝብ ለቤተክርስቲያን የሚጸልዩ አባቶች ላይ እንደዚህ አይነት ጭካኔ በጥይት ደብድቦ መግደል በተኙበት በጣም ያሳዝናልና ማናቸው ማንነታቸው የማይታወቁ ኃይሎች እነማን ናቸው? ንገሩን እስቲ። ማናቸው እስቲ እንወቃቸው። መንፈስ ነው መጥቶ የሚገላቸው? ማንነታቸው የማይታወቁ ሰዎች እስከ መቼ ድረስ እንደዚህ ሆነ? እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታደርግ ማለት ነው። ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት። ማለት ያለ ሴክሹዋል ኢንተርኮርስ ዝም ብለው እናቴ በህይወት ያለች የመሰከረችልኝ ነው እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው። ያለ ወንድ ግንኙነት ነው አንተ የተረገስከው? ያለ ወንድ ግንኙነት በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ። እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ፕርሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባትህ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው። እግዚአብሔር ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ወለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል ጠበሉን ራሱ ልታጠጣኝ ወደኔ ባቀረበች ቁጥር ማለት ነው ጸበሉ ተቀየረባት። ወደ ምን? ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጸበሉንም ትቼ አንተን ይዤ ወደ ቤት ገባሁ አለች።
አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ ምን ጀመረው? በጣም ከልጅነት ጀምሮ እንደው ሌላ በልጅነት ሌላ ተአምራት እንደዚህ ሰምታል የሆነው? ሌላ ተአምራት በልጅነት የሆነው 6ኛ ክፍል ተማሪ እያለሁኝ። እሺ 6ኛ ክፍል ተማሪ እያለሁኝ ይሄ ልጅ ብላ እናቴ በመጠራጠር በሆነ ሰዓት ላይ ወደ ጌታ መጣች። እሺ እና ወደ ጌታ መጣችና እኔንም ኮምፓሽን ኢቲ 201 ወልመራ ገነት ቤተክርስቲያን ይባላል ያ ፕሮጀክት እንዲያሳድገኝ ተደረገ ማለት ነው። ማለት ውጪ ላይ ደብተር፣ ዩኒፎርም የመሳሰሉትን እየተሰጠኝ ማለት ነው። እና ከኢቲ 201 ፕሮጀክት በዚህ አጋጣሚ ማመስገን እፈልጋለሁ። እነሱን ደብተር ሰጥተውኝ የሚገርም መማርበትን ደብተር ሰጥተውኝ ከቤታችን ከመኖሪያ ቤታችን ትምህርት ቤቱ ወልበራ ፊንላንድ ትምህርት ቤት ይባላል። በጣም ሩቅ ነው። 1 ሰዓት ተኩል ያስኬዳል በእግር እና በእግር ነው ይጂ መማረው። እዛ ለመሄድ ወጥቼ 2 ወንዝ ትሻገራለህ ትምህርት ቤቱን ለመሄድ እና እኔ እንዳጋጣሚ እዛን ቀን በአስፋልት አልነበርኩም የሄድኩት። ጓደኛ የለኝም እስከዛሬ። እሺ እኔ ጓደኛ እግዚአብሔርና መላእክቶች ናቸው። መላእክቶችም ጓደኞች ቆይ እሱን እንሄዳለን። መጀመሪያ የወንዙን ንገረኝ፣ ከዛ ወደ ጓደኞች የወንዙን ልንገርህ። ከዛ ወንዙን ልዘል ስል ደብተሩ ወደ ውሃው እጄ ላይ ተበተነ። እሺ ከዛ እንዴት ትምህርት ቤት እቀራለሁ? ወደ ቤት ከተመለስኩኝ እናቴ ትቆጣኛለች። ከሄድኩኝ ደግሞ ትምህርት ቤት አስተማሪው ይገርፈኛል እና ምን ማድረግ ይችላል? ደብተሩን ጥለህ ከሄድክ ደብተሩን ውሃ ወሰደብኝ። ከዛም በኋላ ይህንን ነገር ምን ማድረግ ይችላለሁ ብዬ ከራሴ ጋር እና ከእግዚአብሔር ጋር በማወራበት ሰዓት ላይ ረጅም ሜዳ አለ። ወንዙን ተሻግሬ ሁለተኛውን ወንዝ ሳልሻገር መሀል ላይ የማላቀው አይነት ሰው ደብተሩን ይሄው ደብተር ብሎ ሰጠኝ እና ደብተሬን ሁለተኛው ወንዝ ላይ ሳልደርስ መሀል ሩፋው ላይ ውሃ የወሰደው ውሃው በጣም ስፒድ አለው። ኢትዮጵያኖች ፈርዱ ማንሰማው ነገር የለምና ጭራሽ ያለ ግንኙነት ነው የተወለድኩት ብሎ ራሱን እንደ ፈጣሪ ሆኖ እየቆጠረ ያለው የሰውዬ በቃ ፈጣሪም በልጅነቱ ተአምር ይሰራል፣ እሱም በልጅነት ይኸው ተአምር እሰራለሁ ብሎ እንግዲህ መጥቷልና የምትሰሙት ነገር አትጡ የተባለ ይመስል በቃ ይመጣሉ። ድፍረታቸው ራሱ ሚዲያ ላይ ወጥቶ እንደዚህ ለመናገር እናቱ በህይወት ብትኖር ራሱ በጣም የምር የምታፍርበት ነበር ይመስለኝና እናቴ በህይወት የለችም ብሎ በሚዲያ ወጥቶ በቃ እንደዚህ አይነት የሚዘባርቅ ነገር አውጥቷል። አሁን እንደዚህ አይነት ሰዎች አእምሯቸው ትክክል ነው ብዬ አላስብምና በጣም ይገርማል። ኦልሞስት አፓርታይድ አይነት አገዛዝ ነው ኦሮሚያ ውስጥ እየተደረገ ያለው። ኦሮሚያ ውስጥ ያሉ ህጎች ሌላ አካባቢ ያሉ በግብር እንዴት? እስቲ እሱን ንገረን። እኔ እኮ በጣም እሱን ነው ማወቅ የምፈልገው። በጣም ጥሩ። ለምሳሌ ከህዝብ የሚሰበሰበው ገንዘብ 17 የተለያዩ አይነት ስሞች ቡሳ ጎነፋ ከዋናው ግብር ውጪ ማለት ነው። የቡሳ ጎነፋ፣ የሚሊሻ ልብስ፣ የሚሊሻ ምግብ፣ የኮሪደር፣ የፓርቲ መስሪያ ቤት 17 አይነት መዋጮ ይሰበሰባል። ይሄ መዋጮ ግን የሚሰበሰበው በማባበል በማግባባት አይደለም። አልከፍልም ካልክ ትገደላለህ። መዓት ሰዎች ስለጥፍ ነበረ የሚሊሻ ገንዘብ መክፈል ስላልቻሉ፣ የፓርቲ መስሪያ ቤት መክፈል ስላልቻሉ መታሰር አይደለም የተገደሉ መዓት ሰዎች አሉ። ምዕራብ ሐረርጌ ላይ፣ አርሲ ላይ፣ ወለጋ ላይ አንድ እሱ። ሁለተኛ በኢኮኖሚ ላይ የገዢው ፓርቲ የፈጠረው ሞኖፖሊ አሁን የኦሮሚያ ሶቨሬን ፈንድ የሚል ፈጥረዋል። አዳማ ቢዝነስ ግሩፕ የሚል ፈጥረዋል። ይሄ እነ ሽመልስና እነ አብይ ከተወሰኑ ግብረ አበሮቻቸው ጋር ያቋቋሙት ድሮ ህዋት ላይ ኤፈርት ብለን ስንከሰው የነበረውን አሁን በየቦታው አቋቁመው ኮንስትራክሽን፣ የውጭና ገቢ ንግድ፣ ግብርና። ለምሳሌ አርሲና ባሌ ነው ታዲያ ትልቅ የእርሻ መሬት ያለው ኦሮሚያ ውስጥ አብዛኛውን መሬት ቡሳ ጎነፋ በሚል የህዝብ እርዳታ መሆኑ እኮ ነው ወስደውት የመንግስት እርሻንም የገበሬንም እርሻ ወስደውት ህዝቡን አፈናቅለውታል። እየተባለ ያለው ይሄ እርሻ አሁን ለስሙ በመንግስት ተይዞ ከዛ በኋላ ለኤምሬት ተላልፎ የሚሰጥ ነው። እና ኦሮሚያ ውስጥ ያለው ግድያው፣ እስሩ በግልጽ እኮ ነው። አይደል ነው ሰምተህ እንደሆነ ሽመልስ አንድ ጊዜ ቀርቦ መሬት ስናፈናቅል
በተለያየ ስራ ስናፈናቅል ካሳ የመክፈል ግዴታ የለብንም እና ሌላው አካባቢ ካለው የበለጠ ጭቆናው ኦሮሚያ ውስጥ እኮ ያሉ እስር ቤቶች በረጋችን ላይ ቅድም ለልደቱ ሰለሞን ነበር ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል የቶርቸር ቻምበር አድርገውታል በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ በአያቴ የኃይለ ሥላሴ መንግስት ታገለ አባቴ የደርግን ታገለ እኔ ወያኔ ስታገል ነበር በእነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ የመንግስት ብልግና እንደ መንግስት ትገደላለህ እንደ ግለሰብ ትዘረፋለህ እንደ ትዋረዳለህና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different ደቡብ ውስጥ ጭቆና አለ አፈና አለ ግን እንደዚህ አይነት መዳፈርና ምክንያቱም አስቀድሞ የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛም በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ ኦሮሚያ ላይ በጣም ከፍተኛ የማድቀቅና የማውደም ስራ ነው የሰሩት ዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው እንዳንጣላ እንጂን በማለት ብዙዎቹ ናቸው በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው ቀዳሽም ሆኖ ቢገባ በቦታው ነው አወዳሽም ሆኖ ቢገባ በቦታው ነው ባቅሙ ከበሮ ሚምታ ከበሮ ይሸከም ጸናጽል ያቀብል ድምጽ ማጉላ የሚያዝ በቦታው ሲገባ በቦታው ነው እሱን አይደለም የምለው እኔ ምንም ቦታ የሌላቸው ባንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል አንድ ሊቅ መመደብ ተስኖናል የሁሉንም የኛ አድርጌ ነው የምናገር ራስን ነፃ ማድረግ ስለማይቻል ባንድ ስራ ባንድ መዝጋቢ ባንድ ደረሰኝ ቆራጭ 6 7 8 ቢጎል የማያወድሱ ቅዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል ለዚህ ነው ቤተክርስቲያን ምድል ፈንታዋ ሁሉ ጊዜ የመከራ የሆነው ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል ቁስል ነው እንደ ባህር ዳር ሀገረ ስብከት ይህን ቁስል ለመፈወስ ሁላችሁም የምታውቁት ነው ያላደረገው ጥረት የለም ቢቸግረው የሰንበት ተማሪ መምህራን እንዲህ እያለ ብዙ ለመቅረፍ ሞክሯል ግን በብዙም የሚቆጠሩ ሊቃውንት ያሉበት ካሏት የኢትዮጵያ ቤተክርስቲያን አህጉረ ስብከቶች አንዱ በመሆኑ ጠብታ ማለት ይቻላል ምንም ማድረግ አልቻለም ስለዚህ ረሃባችሁ ችግራችሁ የባሰ ሊሆን ይችላል ዛሬ ተመርቃችሁ ብንታደል ኑሮ ዛሬውኑ ገሌን እዚህ ብለን መድበን የሥራ ቦታችሁን ሁሉ ሰተን ሂዱና አስተምሩ ማለት ነበረብን ግን አልታደልንም ያንን አንላችሁ ነገ በራሳችሁ ተወዳድራችሁ ክፍተት ሲገኝ ወጣችሁ ወርዳችሁ ነው ስራው የሚገኝ አሁን በዘመናችን እንደተከፈቱት ኮሌጆች እንኳን ያድል ለታላላቅ ቤተ ጉባኤዎች ገና አልተሰጠም ቅዱስ ሲኖዶስም የሚመክርበት ይሆናል አባታችን በጣም ትልቅ ነገር ነው ያነሱትና ቦታውን የማይገባቸው ሰዎች በብዛት ይዞታል በብዛት ከ80 ከ70% በላይ የማይገባቸው ሰዎች ናቸው በአመራር ላይ በቦታው ላይ ያሉት በተለያየ ነገር እዛ ቦታ ላይ ተቀመጡት ማለት ነው እና በጣም ትልቅ ነገር ነው የተናገሩት ማለት እንደቀልድ አድርገን ነው አንውሰደው አሁን ቤተክርስቲያን ለማገልገል ራሱ ስትገቡ እንዲህ በቀላሉ የሚገባ ነገር አይደለምና ብቻ ከባድ ነው የወደፊቱ ጊዜ
በኢትዮጵያ የጴንጤ ቸርች ውስጥ ለቀናት ከእንቅልፋቸው የማይነቁ 3 እና 4 ቀን የሚተኙ ሰማይ ደርሰናል ብለው የሚናገሩ ሰዎች ተፈጥረዋል። ይኸው እንደምትመለከቱት ይህ ደግሞ የሆነው በዚሁ በአዲስ አበባ ከተማ ነው። የቤተ ክርስቲያኒቷም አገልጋይ መድረክ ላይ ሲወጣ ፈጽሞ ጫማ አያደርግም፣ በካልሲ ብቻ ያገለግላል። ጉባኤ መሐልም ሲገባና ሲንቀሳቀስ ጫማ የሚባል ነገር በእግሩ አይገባም። እዚያም ከጸለየና ጉባኤውን ሁሉ ንስሐ ካስገባ በኋላ መጸለይ ሲጀምር በርካታ ሰዎች በቤተ ክርስቲያኒቱ ውስጥ ሲወርቁና ራሳቸውን መቆጣጠር ሲያቅታቸው ከዚያም ደግሞ መንቀሳቀስ አቅቷቸው ወገባቸውን እግራቸውን ይዘው መነሳት አቃተኝ አይኔን መግለጥ ከበደኝ ብለው ሲናገሩም እየታየ ይገኛል። ነቢይ በሱ ፍቃድ እየተባለ የሚጠራ ሲሆን ስፍራውም የተካፈሉ አገልጋዮች ይህ አገልግሎት የወንጌላዊ አለምነህ ጀንበሩ አገልግሎት ነው፣ ስለሆነም እግዚአብሔር እንደሱ አይነት ሰው አስነስቶልናል ሲሉ ይናገራሉ። ሀሳባችሁን በኮመንት ላይ አስፍሩልኝ። አዲስ ነገር ካለ አጣርቼ ወደ እናንተ የማደርስ ይሆናል። ሰላማችሁ ይብዛ። ማስታወቂያ እየሰራለት ነው መሰለኝ። እኔ የሐሰተኛ ነቢያት ብዛታቸው በቃ ከቁጥር በቃ ያለፉ ናቸው። በቃ ኃይለኛ ቢዝነስ፣ በቃ ትክክለኛ ኃይለኛ ቢዝነስ ያለውን ብር በደንብ ጠንቅቀው ስለሚያውቁ ነው። በቃ እንደዚህ በቃ የተለየ ነገር እያመጡ ህዝቡን የሚያጭበረብሩት። አሁን ይሄ ደግሞ በባዶ እግሩ ምናምን መግባት ጀመረ። አሁን በቲክቶክም እንግዲህ ያው እንደዚህ ሰውዬ ማስታወቂያ ማሰራት ጀመረ። እግዚአብሔር ይሁናችሁ ወደዛ ቦታ የምትሄዱ ሰዎች። እንደ ማምረት ያልቻልክ ኢትዮጵያዊ ከረባት ወጥረ ስለገባ ብቻ ታላግጣል። ናና አሁን ጌታ ይኸውልህ ንስሐ ግባ ተው ንስሐውን ተው። አሁን ይኸውልህ የሆነ ማኛ ንስሐ ገብቶ አይደለ እንዴ? አንተ ንስሐ ለምን አትገባም? ይሄ ሰውዬ ምን ሆኖ ነው $1 ሚሊዮን በአካውንቴ ላይ ወልስ ፋርጎ ላይ አስገባ ነው የምልህ። አሁን ቀጥል። ፕሮፌት ነኝ ብለሃል። ሚውትን አንሳ፣ ሚውትን አትሰማም። ቀጥል። ይሄ ሰውዬ አያነሳ አይሰማም በሉት። ጴንጤ እኮ ችግሩ አእምሮ የለውም። ጴንጤ ፕሮቴስታንት አእምሮ የላቸው። ደግሞ መስቀል ለምን አረካል? በመጀመሪያ ደረጃ ጴንጤ መስቀል ከነገ ጀምሮ ነው ሳይሆን የእግዚአብሔርን ቃል ስለተመለስ ብር እፈልጋለሁ። መኖር አትፈልግም እንዴ? ገንዘብ እፈልጋለሁ። $1 ሚሊዮን አስገባ እፈልጋለሁ። $1 አላስገባም። ጸልያ ፕሮፌት ና አስገባ $1 ሚሊዮን እፈልጋለሁ። ደግሞ ጴንጤ ከመቼ ወዲህ ነው ደግሞ መስቀል አንጠልጥሎ የገባው? ክፉ መንፈስን ይገስጻለሁ። ማን ከአንተ ውስጥ ያወጣለሁ አጋንንትን በኢየሱስ ስም ይወጣል። አውጣልኝ እስኪ ጣለኝና ልመን። እኔ አሁን እኔን አስጮህ አንድ ሰይጣን ካስወጣ ዛሬ ፓስተር ሆናለሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት በሞጣ ላይ ያለው መንፈስ፣ የጨለማ መንፈስ ከላዩ ላይ ይገፈፍ በኢየሱስ ስም። ጨለማ መንፈስ ውጣ በኢየሱስ ስም ጸልያለሁ። በዚህ ሰዓት አልወጣም። ማይ ብራዘር ይወጣል እንጂ ምንም አልሆንኩም አለው። እንዳፈጠጥኩ ነኝ። ሚሊዮን ጴንጤ አንሌባ ሁሉ መቀመጫና አዝለምዞ ጠቅላላ ጴንጤ አሌባ እየተቀመጥኩ በቄደሮ ደውል ተመስክባ ተመለስ። አስወጣ። አንድ አጋንንት አስወጣ። ወንድ ከሆንክ ዳዊት ሞላልኝ ይሸራርግልኝ እና ዛሬ የፕሮቴስታንት እዩ ጩፋ ምናምን እስራኤል ዳንሳ የምትለው ሌባ ሁሉ አሁን ኑ ጠቅላላ ከኔ አንድ አጋንንት ከዋጣ እኔ ጴንጤ ሁኜ ፓስተር ሁኜ ሰብካለሁ። ቀጥ አሁን በዚህ ሰው ውስጥ ያለው መንፈስ ይውጣ። የሴት ቀሚስና ሂል ጫማ ወይም ደግሞ ተረከዙ ከፍ ያለ ጫማ የሴት በማድረግ እንዲህ በየቸርች ውስጥ እየሰበከ ያለው ይህ ግለሰብ እጅግ በጣም መነጋገሪያ ሆኗል። ፓስተር ነው። ብዙዎች እንግዲህ ናይጄሪያ ነው የሚገኘው እያሉ የናይጄሪያው ፓስተር እያሉ ሲነጋገሩ ቆይተዋል። አይደለም ይሄ ከቶጎ ነው። ቶጎ ሎሜ ውስጥ እንግዲህ የራሱ ቸርች ያለው ፓስተር ነው። ታዲያ በጣም አስቂኝ የነበረው መልሱ ነው። ለምንድን ነው የሴት ጫማና ልብስ አድርገህ እንደዚህ ስብከት የምታረገው ሲሉት እንደዚህ ነበር ያለውና እኔ አይደለሁም መንፈስ ቅዱስ ነው የነገረኝ ይህንን ነገር አድርጌ ስብከት እንዳደርግ እሱ ነው ያስገደደኝና የመንፈስ ቅዱስ ስራ ነው የኔ አይደለም በሚል ተረከዙ ከፍ ያለ ጫማ አንዳንድ ጊዜም እንግዲህ ሰውነቱን ጠበቅ የሚያደርግ ቅድ ያለው ቀሚስ ሁሉ በማድረግና
አንዳንድ ጊዜ ደግሞ ሰፋ ያሉ ቀሚሶችን በማድረግ እንግዲህ ይህንን ስብከት እያካሄደን ያለው እዛው ቸርች ውስጥ ብቻ ሳይሆን ከየዕለት ዕለት እንቅስቃሴ ሁሉ ጫማውን እንደሚያደርግ ነው እየተነገረ ያለው ማለት ነው። ያው ሶሻል ሚዲያ ላይ በጣም ቫይራል ሆኗል ግለሰብ። እንደዚህ አይነት ነገሮችን ስናይ መፍራት ነው ያለብን። ወደዚህ ሀገር የማይመጣ ነገር የለም ብዬ አላስብም እና የኛ ፓስተሮች መኩረጅ እንደሆነ የተለየ ነገራቸው አይደለም ማለት አፍሪካ ሀገሮች የሰሩት ነገር ሁሉ እኛም አይቅርብኝ ስለሚሉ እዚህ ሀገር ውስጥም በቅርቡ እንደዚህ የሚመጣ ፓስተር ደግሞ አይጠፋም። ያው ገንዘብ ስብሰባ ሐሰተኛ ነብይ ስለሆነና ያ የሰይጣንን ተልእኮ ስለሚያስፈጽሙ ማለት ነውና ይከብዳል በጣም። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።